ሰውን አሳድጎ እግዚአብሔር ነኝ ወደ ማለት ከፍ የሚያደርግ ነው። Dude, why are you lying? ለምን ትዋሻለህ? አድጎ እግዚአብሔር መሆን ይቻላል ብሎ የሚያስተምር ሰባኪ ሰምተህ ታውቃለህ? ከሰማ ወይም ደግሞ እንዲህ አይነት ሰው ከተገኘ በድንጋይ ተወግሮ ይሙት፣ ከህዝቡም መካከል ተለይቶ ይጥፋ፣ የተረገመም ይሁን። ምክንያቱም ሰውን አሳድጎ ወደ እግዚአብሔርነት የሚያደርስ ኑፋቄ እንዲህ አይነት የሚያስተምር ሰው ከተገኘ ተወግሮ ይሙት ነው ያልኩት። የተረገመም ይሁን ያ ሰው፣ ምክንያቱም ከዚህ የበለጠ ምንፍቅና የለምና። እንዲህ ያለ ሰው አለ ወይ? የለም። እና ኬታ መጣ የኔ ወንድም? ለምን እንደዚህ ያለ ነገር ትሰራለህ? ሰው ይታዘብሃል። እንዲጠሉ የተናገርክባቸውን ሰዎች ሰው ካንተ ጋር ተደርቦ እንዲጠላቸው ለማድረግ እዚህ ጥግ ለምን መጣ? መዋሸቱስ ለምን አስፈለገ? የተሳሳቱት ነገር ኖሮ ከዚያ ፒክ አድርገህ እንኳን ብትወቅሳቸው ያስኬዳል። ያላሉትን ነገር ዱዊት ያደረግከው የጃፒን ቪዲዮ ነው። ሌላ ተጨማሪ የጠቀስከው ዮናታን አክሊሉን ነው። እነዚህን ሁለት ሰዎች ጠቅሰ ነው ያላሉትን ነገር ያልተናገሩትን ነገር እንደተናገሩ አድርገህ በማቅረብ ሰዎች እንዲጠሏቸው ለማድረግ የሄድክበት ጥግ ታፈራል፣ ደግሞም ያሳዝናል። ወንድሜ ለምን እዚህ ውስጥ ገባ? ትንሽ ስላንተ ልናገር። አንተ ሲጀመር አዲስ ክርስቲያን ነህ። ቁጭ ብለህ መማር ያለብህ ነው ወንድማችን ነህ። እውነት ለመናገር ፖቴንሻሉ ነበረ። ወንጌል ለመስበክ ቅናትህ፣ ትጋትህ፣ ቦልድነስህ፣ ማንንም ሳትፈራ የምታደርጋቸው ነገሮች በጣም ነው የሚያስደንቀኝ። በብዙ አቅጣጫ እኔ አድናቂ ነኝ። እንደ አዲስ ክርስቲያንነትህ መቹር እንዳደረገ ብዙ ዘመን በጌታ ቤት እንደቆየ ነው የተመላለስከውና ጎበዝ። ነገር ግን ሰዎች ያላሉትን አሉ ለማለት የምትሄድበት ጥግ ጥሩ አይደለም። ሰው ይታዘበዋል። እኔ እነዚህን ሁለት ሰዎች ልደግፋቸው አልመጣሁም። ምክንያቱም የአስተምህሮ መመሳሰል የለኝም ከሁለቱም ጋር። ከጃፒም ሆነ ከዮናታን አክሊሉ ጋር በአስተምህሮ ደረጃ ምንም የሚያገናኘኝ ነገር የለም። ዮናታን እንዳውም ትምህርቴ ብቻ ሳይሆን እኔም ራሴ የምመቸውም አይመስለኝም። ጃፒ እንቀራረባለን፣ ነገር ግን የአስተምህሮ አንድነት የለንም። እኔ እንደማምነው አያምንም እሱ፣ እኔም እንደነሱ አላምንም። እኔ የራሴ አስተሳሰብ አለኝ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና ኦኬ። እኔ ለማምንበት ነገር ፊት ለፊት እንደምናገር ታውቃለህ። አሁን አንተ ዱዊት ያደረግከው ነገር ሰው የሚታዘብህ ምንድን ነው? ስለ መላእክት ጃፒ ጥቂት ነገር ተናገረ። እናንተ ቃሉን የምታደርጉ ኃያላን መላእክት የሚለውን ጠቀሰና የመላእክትን ሮል ተናገረ። ትክክል አይደለም ወይ ጃፒ ያለው ነው ወይስ በቃ ካፈርኩ አይመልሰኝ ነው ያለው? ነገር ምንድን ነው? መላእክት የአፌን ቃል ያደርጋሉ ነው ያለው። ኃያላን መላእክት የእግዚአብሔርን ቃል እንደሚያደርጉ መዝሙረ ዳዊት ጥቅስ ጠቀሰ። አታምንም ወይ እሱን አንተ? ቃሉን የእግዚአብሔርን ቃል የምትፈጽሙ የምታደርጉ እናንተ ኃያላን መላእክት ከተባለ የእግዚአብሔር ቃል በእግዚአብሔርም ሲነገር፣ በወልድም ሲነገር፣ በመንፈስ ቅዱስም ሲነገር፣ በነቢያትም በሐዋርያትም ሲነገር፣ በእኔና በአንተም አፍ ሲነገር የእግዚአብሔር ቃል እንደተጻፈ እስከተናገርን ጊዜ ድረስ የእኛ አይደለም፣ የእግዚአብሔር ቃል ነው። ማንም ይናገረው። መላእክትን ማዘዝ አንችልም እንጂ ይሄን አድርጉ ያን አድርጉ አማልዱኝ እባክህን ለእግዚአብሔር ይሄን ንገርልኝ ማለት አንችልም። ከኛ ዕውቀት ውጪ በሆነ መልኩ ስፒሪት ፕላትፎርም ላይ ቅዱሳንን እንደሚረዱ ተራዳይ እንደሆኑ መጽሐፍ ቅዱስ አይናገርም? ጃፒ ምን አጠፋ እዚህ ጋር? እኔ የእግዚአብሔርን ቃል ስናገር አለ ለምሳሌ ቢ ሂልድ ብዬ ስናገር የእምነት ቃል ስናገር ያንን የአፌን ቃል እንደ እግዚአብሔር ቃል ተናግር ያለሁና ትክክለኛውን የተፈቀደልኝን በርዝራይቴን እንድናገረው እግዚአብሔር የፈቀደውን የእግዚአብሔርን ቃል በመናገሬ ያንን የተናገርኩትን ቃል ወስደው አፕላይ የሚያደርጉ በመንፈሳዊ ዓለም ላይ የሚረዱኝ መላእክት ናቸው፣ ኢንቮልቭ ያደርጋሉ ያለው መጽሐፍ ቅዱሳዊ አይደለም ወይ? ሙሉ ወንጌል አያምንም ወይ? ይህንን ቃሌው አያምንም ወይ? እና ወይስ ጃፒ ሲናገር ኃጢአት ይሆናል? ምንድን ነው ያደረገው? መላእክቴን አዛለሁ እንደሚለው አንዳንድ ሰዎች ተናገር እንዴ? እንደዛ አዛቸዋለሁ ብሏል አላለም? መላእክት ያዘዘ ሰው የለም በታሪክ። መላእክት በሰው አልታዘዙም። ከእግዚአብሔር ዘንድ ወደ ሰው እንደሚታዘዙ እርሱም መላእክቱን ስላንተ ያዛቸዋልና ተብሎ ተጽፏል። He will send his angels concerning you to guard you in all your ways. They will lift you up in their hands so that you will not strike your foot against a stone. አያችሁ፣ ከእግዚአብሔር እንደሚላኩና የተላኩበትን ሮል ደግሞ እንደሚፈጽሙ
ክሊርሊ መዝሙረ ዳዊት ምዕራፍ 91 ላይ ተጽፏል። ያ ብቻ አይደለም። ስለ ኢየሱስ ክርስቶስ ሲናገር በምድረ በዳ በነበረበት ሰዓት መላእክትን መጡና አገለገሉት ይላል። በእንግሊሽ ዌይትድ ኦን ሂም ነው የሚለው። ዌይተር ታውቃላችኋል? አስተናጋጅ ሬስቶራንት ውስጥ ዌይት እዚህ ጋር ቨርብ ነው። ዌይትድ ኦን ሂም አገለገሉት። ዌይተሮቹ መጡና አገለገሉት። እንደ እግዚአብሔር ልጅ እንደ ሰው ነው መጥቶ ያገለገሉት። ቅዱሳን መላእክት ከኛ ዕውቀት ውጪ በሆነ መልኩ እኛን የሚያገለግሉን ናቸው። ከእግዚአብሔር ዘንድ ታዘው ከእግዚአብሔር ጋር ሰላም ባለን ጊዜ ሁሉ ለእኛ የሚሰሩ ወገኖቻችን ናቸው። ከእግዚአብሔር ጋር መንገዳችን ሲለያይና ሲበላሽብን ግን አያውቁንም። ቢወዱንም ቢያዝኑልንም ቢማልዱልንም ምንም ማድረግ አይችሉም። ይማልዳሉ። ታውቃላችሁ፣ ቅዱሳን መላእክት ያማልዳሉ፣ ደግሞም ይማልዱልናል። መጽሐፍ ቅዱሳዊ ነው። ነገር ግን ልዩ የሚያደርገው ምንድን ነው? እኛ ልከናቸው አይደለም የሚያማሉ። እባክህ ቅዱስ ገብርኤል ከመጣ ላይ ቀረጽ እግዚአብሔር ጋር ስትመለስ ደግሞ እቺን ነገር ችግር ነበረችብኝ ንገርልኝ አንለውም። ከእግዚአብሔር ጋር ባለን ጊዜ ሁሉ ለእኛ በእግዚአብሔር ፊት እንደሚቆሙ ኢየሱስ ክርስቶስ ተናግሯል። ከእነዚህ ታናናሾች ማንንም እንዳትነቁ፣ ስለ እነሱ በሰማዩ አባቴ ፊት ይቆማሉና። ታስታውሳላችሁ፣ ዛፏን ቁረጣት ፍሬ አታፈራምና፣ ቦታ ይዛለች፣ ሪሶርስ ትወስዳለች፣ አታፈራም፣ አስወግዷት ሲል እባክን ዋን ሞር ቻንስ ፍግም እንጨምርላት፣ ዋን ሞር ይር እሻለ አማልዱ ማለት ይሄ ነው። ስለ አካብ መላእክት እኮ በእግዚአብሔር ፊት ቆመዋል። ነገር ግን አካብ የሚድንበት የህይወት አቅም ስላልነበረው አልዳንም እንጂ ቆመውለት ነበር መላእክት። ልላችሁ የፈለግኩት የመላእክት ሮል እዚህ ጋር ላስተምር አልመጣውም። ጃፒ ምንድን ነው ያጠፋው? እዚህ ጋር በጣም ኃይለኛ ደስ የሚል ቃል ነው የተናገረው። እኔ ልደግፈው ፈልጌ አይደለም። እኔና ጃፒ ባስተምሮ ምንም የሚያመሳስለን ነገር የለም። ምንም እኔና አብ አንድ ነን ብዬ የማምን ነኝ። ኦኬ እንግዲህ እኔና አብ አንድ ነን ስል ምን ማለት እንደሆነ ደጋግሜ ስላስተማርኩ እዚህ ጋር አልናገርም። አዎ እኔና አባቴ አንድ ነን፣ ስለ እናንተ አላውቅም። ኦኬ እነ ጃፒን የምለውን የማስተምረውን አያስተምሩም፣ እኔ የማምነውን አያምኑም። የራሳቸው እምነት አላቸው፣ እንደ ቤታቸው ነው የሚኖሩት። ሌላ የጠቀስከው አንተ ዮናታን አክሊሉን ነው። ዮናታን አክሊሉ መንፈሳዊ አባትህ አልነበረም እንዴ? እሱ ጋር አልነበር እንደ ጌታ የተቀበልከው በመልካም ወጣት? አንተ አዲስ ክርስቲያን እኮ ነህ። አንተ እኮ ቁጭ ብለህ መማር ያለብህ ነህ። እሱ ጋር በመልካም ወጣት ጌታ እንደተቀበልክና እሱ እንዳሳደገ መንፈሳዊ አባትህ እንደሆነ ስትሟገትለት እንደነበረ እናውቃለን። ጥሩ አረግ። ታዲያ ዛሬ መንፈሳዊ አባትህ ላይ እንዴት ተረከዝን ለማንሳት ሞከርክ? ውሃ ወደ ዳገት ይፈሳል እንዴ? በታሪክ ዮርዳኖስ ወደ ዳገት የፈሰሰችው አንዴ ነው፣ እስራኤል ከግብፅ ሲወጣ። መንፈሳዊ ልጅ ለመንፈሳዊ አባቱ አክብሮ ሲሰጥ ሲገዛ ዳዲ ሲል ነው የምናውቀው እኛ። አንተ መንፈሳዊ አባትህን ነቢይ ዮናታን አክሊሉን ለመተቸት አቅሙን እንዴት አገኘ? መንፈሳዊ አባትህ ነው እንዴ? ኦልሞስት እኮ እንደ ኢየሱስ ክርስቶስ ነበር የምትወደው። ዛሬ ምን ተገኘ? ደግሞስ ምን ክፋት ተናገረ? ጃፒ ጋር መጥቶ ትክክለኛ ነገር ነው የተናገሩት ሁለቱም። ልብ አድርጉ። እኔ እያሽቃበጥኩላቸው አይደለም። ከእነሱ ጋር የሚያገናኘኝ ነገር የለም። የአስተምሮ መመሳሰል የለኝም። ነገር ግን በወንድምነት ወዳቸዋለሁ። ምንም አላደረጉኝም። በራሳቸው መንገድ ጌታን እያገለገሉ ነው። እነሱም በጠበላቸው፣ እኔም በጠበሌ። ሃውኤቨር ስለ መላእክት ግን የተናገረው ጃፒ ወርቅ የሆነ ነገር እኮ የተናገረው። እኔ የእምነት ቃል እናገራለሁ፣ መላእክት የተናገርኩትን ቃል ስፒሪት ፕላትፎርም ላይ ወስደው አፕላይ ያደርጋሉ አለ። የሂሊንግ ቃል የእምነት ቃል ተመልከቱ። በእምነት ያልተነገረ ነገር ትክክል አይደለም። የፈውስን ቃል እኔ ቢሂልድ ብዬ በእምነት የእግዚአብሔርን ቃል ስናገር እነዚያ የቃሉን የሚያደርጉ ኃያላን መላእክት ከአፉ ኮንፌሽኑን ወስዶ ወደ ማቴሪያሉ ዓለም የሚያመጡ ናቸው አለ። ይህ ውብ የሆነ መንፈሳዊ መረዳት ነው። ስንናገር ለእኛ የተላኩ እኛን የሚረዱ በዙሪያችን ያሉት እኮ ሰይጣን እንዳትነካው ለማለት ብቻ አይደለም፣ ሊያገለግሉን ነው። ከሰይጣን ሊጠብቁን እኮ አይደለም ዋና ስራቸው በእኛ ዘንድ። we are protected armarically the devil is under your feet። በዙሪያችን ያሉት እኮ መላእክት እኛን የሚያገለግሉን ናቸው። ልክ ኢየሱስን መጥተው አገለገሉት እንደተባለ። ጎበዝ እንዲህ ነው የምናስበው። ኧረ ዱይት የምታደርገውን እወቅ። ከሁሉም በጣም የገረመኝ አድጌ እግዚአብሔር ሆናለሁ የሚል ነገር ነው ያቀረብከው። ሰምተን አናቅም እንደዛ የሚል ሰው። ወንድም የንስሐ ግባ። አንተ ልጅ ነህ፣ ታዳጊ ነህ፣ ጎበዝም ነህ። እውነት ለመናገር የምታድግ ነህ። ለምንድን ነው የምትዋሸው? እዚህ ውስጥ ስለምን ትገባለህ? የግድ አንተ የጠላውን ሰው እንዲጠላ ይህ ግለሰብ እያልክ የምታጣጥለው ለምንድን ነው? እባክህ ንስሐ ግባ። ትክክል አይደለም።